እየገደለ ያለው የክርስቶስ ተቃዋሚ የክርስትና ጠላት ነው። ክቡር የሆነ የሰው ልጅ ለምን ይገደላል? የንጹሃንስ ደም ለምን ይፈሳል? ለምን? ይሄ ጥያቄ ወደ ቤተ ክርስቲያን ማምጣት አለብን። በእኔና በእናንተ ዘመን ለምን የንጹህ ደም ይፈሳል? በእኔና በእናንተ ዘመን ለምን ክርስቲያን ይገደላል? መጋደላችን ከስጋና ከደም አይደለም። ነገር ግን በክርስቶስ ኃይል፣ በደሙ ኃይል፣ በመንፈስ ቅዱስ ኃይል፣ በቃሉ ኃይል ማሸነፍስ ለምን አቃተን? ራሳችንን መከላከልስ ለምን አቃተን? የክርስቲያኖች ጭፍጨፋ ካልቆመ ጦር እልካለሁ ሲሉ ዶናልድ ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ውስጥ እየተባባሰ የመጣውን በክርስቲያን ማህበረሰብ ላይ የሚፈጸሙን ግድያና ጥቃት በተመለከተ ከባድ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ ሁኔታው ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ልላክ እንደሚችልም አስፈራርተዋል። ትራምፕ በናይጄሪያ ውስጥ በየቀኑ በሺዎች የሚቆጠሩ ክርስቲያኖች እየተገደሉ ነው በማለት የናይጄሪያ መንግስት ይህን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም ሲሉ ከሰዋል። ፕሬዝዳንት ትራምፕ በአፍሪካዊቷ ታላቅ ሀገር ናይጄሪያ ውስጥ እየሆነ ያለው ነገር አስፈሪ ነው። በሃይማኖታቸው ምክንያት ህይወታቸውን ያጡትን ክርስቲያኖች ዝም ብለን አንመለከትም። የናይጄሪያ መንግስት ይህን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበት። ካልሆነ ግን የአሜሪካ ጦርን በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን ሲሉም ተናግረዋል። ይህ የፕሬዝዳንት ትራምፕ መግለጫ በዓለም አቀፉ ማህበረሰብ ውስጥ ከፍተኛ ውጥረት ፈጥሯል። የዋይት ሀውስ ቃል አቀባይ በበኩላቸው ፕሬዝዳንቱ የሰብአዊ መብት ጥሰቶችን ለማስቆም ያለውን ቁርጠኝነት ያሳያል ብለዋል። በሌላ በኩል የናይጄሪያ መንግስት ለዚህ ማስጠንቀቂያ እስካሁን ይፋዊ ምላሽ አልሰጠም። ለኢትዮጵያ ቤተክርስቲያን ጩኸቴም ቤኒሂን ወደ ኢትዮጵያ እየመጣ እንደሆነ ሰማው። ታዲያ ምን ያደርጋል? ልቤም ነደደው በደስታ ሳይሆን በሐዘንና በጽድቅ ቁጣ። ወንጌልን ወደ ታምራትና ወደ ገንዘብ ገበያ የለወጡ እኚህን የሐሰት አስተማሪዎች እንደ ብርሃን አገልጋዮች ሆነው ሰልፍ እንዲያደርጉ የምንፈቅደው እስከ መቼ ነው? ግልጽ እንሁን። ወንጌል ትርኢት አይደለም። የሚወድቁ ሰዎችንና የሚያንጸባርቀው መድረኮችን የሚያሳይ ትዕይንት አይደለም። እርሱ የሀብት የዝና ወይም የስሜታዊነት ማስታወቂያ ሳይሆን ለደህንነት የሚሆን የእግዚአብሔር ኃይል ነው። የቤኒሂን ታሪክ የማይታወቅ አይደለም። እርሱ ለአስርተ ዓመታት የክርስቶስን አካል የጎዱትን የብልጽግናና የእምነት ቃል እንቅስቃሴ ትምህርቶችን ከሚያስተምሩ ሐሳውያን መካከል አንደኛውና ቀንደኛው ነው። ፈጽሞ ያልተደረጉ የውሸት ፈውሶችን ተናግሯል። ፈውስን እንደ ዕቃ ሽጧል። መንፈስ ቅዱስንም ወደ መዝናኛነት ለውጧል። አሁን ይሄው ሰው ወደ ኢትዮጵያ ምድር ልመጣና ወንጌልን ልሰብክና ለአገልጋዮች ስልጣና ልሰጥ ነው በሚል ሽርጉድ የሌለ ጦፏል። ይህቺ ምድር አንድ ጊዜ ወንጌል በእምነትና በጽናት ንጹህ ሆኖ በብርታት ይሰበክባት የነበረች ምድር ነበረች። ነገር ግን ምን ያደርጋል? እንደዛ የተዋደቁላት የወንጌል ታሪክ ያላት ቤተክርስቲያን እንደ ነጋሽ በቄ ባሉ ሰዎች እጅ ወደቀች። እረኛ አልባ ማንም ሮጦ ያልጠገበ ወጠጤ እየመጣ የሚፈነጭባት፣ ተኩላው ያለመከልከል በፈለገበት ሰዓት እየመጣ በጎችን የሚጎዳበት ዋልጌ ቤት ሆነ። በቅጥሩ ላይ ያላችሁ ጠባቂዎች ወዴት ናችሁ? ይህ የክርስቶስ ወንጌል አይደለም ብለው የሚቆሙት የመንጋው መጋቢያን ወዴት አላችሁ? ጳውሎስ እንዲህ ብሏል፣ ከሰበክንላችሁ ወንጌል ሌላ ወንጌልን የሚሰብክላችሁ ማንም ቢኖር የተረገመ ይሁን። ገላትያ ምዕራፍ 1 ከቁጥር 8 እስከ 9። ይህ ጥላቻ አይደለም፣ ቅዱስ ተቃውሞ ነው። እኛ ከመነቃቃት ወይም ሪቫይቫል ጋር አይደለም ችግራችን፣ ከሐሰተኛ መነቃቃት ጋርና በመነቃቃት ስም ከዚያ ክርስቶስን ሳይሆን ሰውን ማዕከላዊ ካደረገው ሌላ ወንጌል ጋር እንጂ። ወንድሞች ሆይ በስሜት አንወሰድ። መጽሐፍ ቅዱሳችንን እንክፈት፣ እንመርምር። ኢትዮጵያን ያዳነው ወንጌል ለሽያጭ አልቀረበም። ሐዋርያት ለጸሎት ክፍያ አልጠየቁም። የመጀመሪያዎቹ ፕሮቴስታንቶች ስለ አገልግሎታቸው ገንዘብን አልጠየቁም። በጸጋ ብቻ፣ በእምነት ብቻ፣ በክርስቶስ ብቻ የሚለውን እውነት ሲከላከሉ ሞተዋል እንጂ። ስለዚህ በፍቅር ግን በብርቱ እላለሁ፣ ኢትዮጵያ ሆይ አትታለይ። በቤተ መቅደስ የነበሩትን ገበታዎች የገለበጠው ያው ኢየሱስ አሁንም በቤተ ክርስቲያኑ መካከል አለ። አዎ የቤቱ ባለቤት አለ። ቤቱ ባለቤት አለው። ከስግብግብነት፣ ከትርኢት አፍቃሪነት፣ ከብርሃን ከተሸፈነ ውሸት ውጡ፣ ተለዩ ይላችኋል። ወደ መስቀሉ ማዕከላዊነት እንመለስ። ሀብትን ሳይሆን ክርስቶስን እንስበክ። የትርኢቱን ሰው ሳይሆን እረኛውን እንከተል። እናንተ የኢትዮጵያ ሰዎች እንዲህ እንዳታስተውሉ
እንዲራዝም ያደረገባችሁ ማን ነው? ኢትዮጵያ ሐሰተኛውን ፓስተር ልትቀበል ነው። ይህንን ጽሑፍ ያዘጋጀሁት ሰውየውን ባለማወቅ ማለትም አስተምሮን ባለማወቅ ሊሸወዱ ለሚችሉ ክርስቲያኖች ነው። ሐሰተኛ አስተማሪ መሆኑን የሚያውቁ ጥቂት ሰዎች እነ ቡሽሪ ተጋብዘው መርዘው እንደሄዱ እሱም ወደ ኢትዮጵያ መጋበዙን እየተቃወሙ ቢሆንም የቱጋ ነው ስህተቱ ወይም በምን ሐሰተኛ ተባለ የሚሉ ብዙዎች ስላሉ ከስህተቶቹ መካከል አንድ ሁለት ያህሉን ብቻ እንደሚከተለው አስቀምጫለሁና አንባቢው ያስተውል። ስህተቱ ከዋናው የክርስትና ብያኔ ከስላሴ ትርጉም ይጀምራል። ሰውየው የስላሴ ሶስቱ አካላት የየራሳቸው ስላሴ አላቸው ይላል። አብ የራሱ ስላሴ፣ ወልድ የራሱ ስላሴ፣ መንፈስ ቅዱስ የራሱ ስላሴ አላቸው ባይ ነው። ስለዚህ ስላሴ 9 አካላት አሉት ብሎ የሚያስተምር አደገኛ ሐሰተኛ ነው። ስለዚህ ሰውዬ ስላሴ ማለት ጋድ ኢን 3 ፐርሰንስ ነው የሚለውን የመጽሐፍ ቅዱስ ቃል ያፈርሳል። ከዚህ በላይ ኑፋቄ ምን አለ? ተቃውሞ ሲበዛ ተሳስቻለሁ አለም። ሌላው ስለ እምነት ያለው አስተምህሮ ነው። እምነት የእግዚአብሔር ስጦታ መሆኑን ወደ ጎን በማለት እምነት የሰው ልጅ በኃይሉ የሚያመጣው ስለመሆኑ በመናገር ካመንክ መከራ አይደርስብህም አይነት አካሄድንም የያዘ ነው። የብልጽግና ወንጌል በሉት። የትምህርቱ ዋና ትኩረትም እመኑ በፋይናንስ ትባረካላችሁ፣ እመኑ ጤናችሁ ይጠበቃል፣ እመኑ መከራ አያገኛችሁም በማለት በባዶ ተስፋ የሚሞላና መከራ ከገጠመ ችግሩ ያንተ የእምነት ጉድለት ነው ብሎ የሚደመድም ነው። ይህ ደግሞ በዓለም ሳለን መከራ መኖሩን ከነገረን የክርስቶስ ትምህርት ያፈነገጠ ነው። ሰውየው በአሜሪካ ተቀባይነት እያጣ የመጣ ሲሆን እኛ ግን በስማ በለው በክሩሴድ ክስተት ብቻ አታሊቀነው ለመቀበል ሽርጉድ እያለን ነው። ኢየሱስ ያድናል ያለ ሁሉ ትክክለኛ ይመስለናል። አስተምሮ ምንድነው የሚለውን ለመጠየቅ ፍላጎቱ የለንም። እናም ሐሰተኛ ሁሉ ይጋልበናል። ብዙ ተከታይ ያለው ትልቅ ክሩሴድ የሚያዘጋጅ ሁሉ ትክክል ይመስለናል። እግዚአብሔር ማስተዋል ይስጠን በማለት በርካቶች ከሰሞኑ ታዋቂው ወንጌላዊ ቤን ሂን ወደ ኢትዮጵያ መምጣቱን አስመልክቶ እነኚህን ትችቶች እያሰሙ ይገኛሉ። የኦርቶዶክስ አማኞች ተገለዋል፣ ህዝብ ተነስቷል፣ ህዝብ ተቆጥቷል። የህዝብን ጥያቄ የሚመልሰው እግዚአብሔር ነው። የህዝብን ጥያቄ ከእግዚአብሔር ቀጥሎ የሚመልሰው መንግስት ነው። መንግስት የህዝብን ጥያቄ የህዝብን ጩኸት ሊመልስ ይገባል። ሁለተኛ ነገር ደግሞ ሞት እንዲከለከል መፍትሄ ማበጀት ይገባል። መፍትሄው ደግሞ ኢየሱስ ክርስቶስ። አሁን እየገደለ ያለው የክርስቶስ ተቃዋሚ የክርስትና ጠላት ነው። በእኔና በእናንተ ዘመን ክርስትና ደክሞ ክርስትና ሁለተኛ ነገር ሆኖ ማይፈለግ ነገር ሆኖ ኃይል የለው ሆኖ ክርስቶስ ኃይል እንደሌለው አቅም እንደሌለው ይሄው እየተገደልን ነው ማለት ነው። ክቡር የሆነ የሰው ልጅ ለምን ይገደላል? የንጹሃንስ ደም ለምን ይፈሳል? ለምን? ይሄ ጥያቄ ወደ ቤተ ክርስቲያን ማምጣት አለብን። በእኔና በእናንተ ዘመን ለምን የንጹህ ደም ይፈሳል? በእኔና በእናንተ ዘመን ለምን ክርስቲያን ይገደላል? መጋደላችን ከስጋና ከደም አይደለም። ነገር ግን በክርስቶስ ኃይል፣ በደሙ ኃይል፣ በመንፈስ ቅዱስ ኃይል፣ በቃሉ ኃይል ማሸነፍስ ለምን አቃተን? ራሳችንን መከላከልስ ለምን አቃተን? እግዚአብሔር በእኔና በእናንተ ዘመን ኃይል የለውም ወይ? አሁን በአሩሲ የሆነው ምንድነው የሆነው? የክርስቲያን የመጨረሻ ጣፋንታ የሚያሳዝነው ግን መገደል በሌለብን ሰዓት መገደላችን ነው። መትረፍ በምንችል ሰዓት ባለመትረፋችን በጣም ያሳዝናል። የክርስቶስ ተቃዋሚ መንፈስ አክራሪ ሙስሊሞች ብዙዎችን እየገደሉ እያሳደዱ ነው። ምንድነው የምናደርገው? በናይጄሪያ፣ በሱዳን፣ በአሜሪካ ሳይቀር እየተስፋፋ ነው አክራሪ ሙስሊም። ይኸው ሴኔቱን ተቆጣጥረውታል። ከተማውን ከንቲባውን ቦታ ተቆጣጥረውታል። እንዴ አሁን እነሱ ሌላ ቀርቶ በዚህ በሚኒሶታ ለሴኔት እየተወዳደረ ያለ ሱማሌ ወጣት ሱማሌ የሱማሌ ባንዲራ ነው ያገለደመው። አሰላም አለይኩም ነው የሚለው። ስሙ ባካችሁ ስሙ። የሱማሌ ባንዲራ ለብሶ አሰላም አለይኩም እያለ ነው። አሜሪካን ሀገር ነው ምላችሁ ለአሜሪካ ምረጡኝ እያለ ማለት ነው። ይሄን ያህል ነው የድፍረታቸው ጥግ። እኛ ግን የጌቶቹን ጌታ የንጉሶቹን ንጉስ ይዘን በአደባባይ ስሙን ለመጥራት ተሳቀናል። ይሄው በጓዳ ጩኸት አለቅን። በጓዳ ጩኸት መዘጋጀት በሚገባን ሰዓት በሌላ ነገር ተጠምደን ማምለጫችንን ከእጃችን አስወስደናል። አሁን ደግሞ ቄሱም ዝም። አሁን ኦርቶዶክሶች እየተንጫጩ ነው። ምንድነው ይሄ ነገር የሚያስለን ማን ነው እያሉ ነው። ለምንድነው ፓትርያርኩ ዝም ያሉት? ለምንድነው ትልልቆቹ ጳጳሶቹ ዝም ያሉት? አያወግዙም ወይ? አይቆጡም ወይ? ተዋይሉም ወይ? እንዴ ድሃ ሲገደል ምን ማን ነው ኃላፊ ነው የሚወስደው? ዝም ሆነ እኮ። ቄሱም ዝም፣ ፓትርያርኩም ዝም፣ ቤተክርስቲያንም ዝም፣ መንግስትም ዝም። ኢትዮጵያ ውስጥ ምን እየሆነ ነው ያለው ነው ያልገባኝ። ይሄ ነው። ይሄንን ፖለቲካ ነው ካላችሁ ማለት ትችላላችሁ። ይሄ ግን መንፈሳዊ ነው። ውጊያው መንፈሳዊ ነው። ምን እንደምንጠብቅ አልገባኝም። ዛሬ መግቢያ ያረኩት መልእክት ይሄ ነው። በጣም ጎልቶ ጥሶ የወጣው
እየሆነ ያለው ነገር የወቅቱ ማለት ነው። በዛሬው አርስቴ ግን እግዚአብሔር አትጩሁብኝ እያለ ነው። አትጩሁብኝ እያለ ነው። ለምንድን ነው አትጩሁብኝ የሚለው? ስለማንደማመጥ ነው አትጩሁብኝ የሚለው። እግዚአብሔር በየትኛውም ጊዜ ለሚሆነው ነገር እሱ ሳያውቅ የሚሆን ነገር የለም። ያያል፣ ይሰማል፣ ይናገራል። ከእግዚአብሔር ሐሳብና ፈቃድ ውጪ የሆነ ትውልድ ስለሆነ ግን ኮሚኒኬሽን የለንም። አሁን ተቆራርጠናል እኮ ከእግዚአብሔር ጋር። ያለንን እየሰማን አይደለም፣ ድምፁን እየሰማን አይደለም፣ ፍሬም እያፈራን አይደለም ነው ብላችሁ ከሆነ ተሸውዳችኋል። እኔ ይህንን ነው ምለው። ዘመን ሁሉ እየባከነ ነው ያለው። የኔና የናንተ ዘመን እየባከነ ጊዜያችን እየተበላ ነው ያለው። ምን ብትሉኝ በከንቱ እየደከምን ያለ ነው። በእግዚአብሔር ቤት ስንኖር እሱ አባት፣ እኛ ልጆች ነን። ልጅ ደግሞ አባቱን ይታዘዛል። ስለዚህ እግዚአብሔር አባት ነው፣ እኛ ልጆች ነን። እኔና እናንተ ደግሞ መታዘዝ ይገባናል። አድርግ ያለንን ማድረግ አለብን። የማይታዘዝ ልጅ ደግሞ ለአባቱም ለራሱ አይሆንም። በቃ ፍሬ ቢስ ነው የሚሆነው ማለት ነውና እግዚአብሔርን ሳንታዘዝ እኛ የጠየቅነውና እንዲሆን የምንፈልገው የጸሎት መልስ ማግኘት አይቻልም። አሁን በእኔና በእናንተ በክርስትና ህይወታችን በጣም ብዙ ይጸለያል፣ በጣም ይጮሃል፣ በጣም የጸሎት ጓድ እዚህ ጋር አለ፣ ጸሎት ግሩፕ አለ፣ እዛ ጋር አለ፣ ይጸለያል። ግን ለምን መልስ አልመጣም ብሎ መጠየቅ ያስፈልጋል። ለምንድን ነው መልስ ያልመጣው? የሁሉ ጸሎት እየተደረገ ማለት ነው። መደማመጥና ሲናገረን መስማት ስላቃተን ነው። ከእግዚአብሔር ጋር ስለተለያየ እዚህ ጋር ይጸለያል። የጸሎታችን ግን ውጤቱ አይታይም፣ ፍሬው አይታይም። የእግዚአብሔር ጆሮ ዘንበል ሊል አልቻለም። እንደውም ሁኔታዎች እየባሱ ነው የመጡትና ምንድነው ይሄ ካላችሁኝ፣ መጀመሪያ ከኔና ከናንተ የሚጠበቀውን ማድረግ አለብን። እግዚአብሔር ሊሰጠን ሲፈልግ መጀመሪያ ከኛ አንድ ነገር ይፈልጋል። ሲጠይቀን የሚጠይቀን ነገር አለ። አጠያየቁን ደግሞ እኛ ደግሞ ስንጸልይ ደግሞ አጠያየቅ አለው፣ መንገድ አለው። ጸሎት ፎርሙላ የለውም፣ ግን ናቹራል የሆነ ግልጽ የሆነ ጸሎት መጸለይ አለብን። ኢትዮጵያውያን ጸሎታችን እንኳን ግልጽ አይደለም፣ እንዲህ ዙሪያውን ይሽከረከራል። ምንድነው የምትፈልገው? ምንድነው የምትፈልጊው ከእግዚአብሔር? ጸሎታችን እንኳን የግድርድር ጸሎት ነው የምትጸልየው። የኢትዮጵያ ሕዝብ ግድርድር አይደል? እየራበ እኮ ጠግቤያለሁ ይላል የኢትዮጵያ ሕዝብ። እንዴ ሳትግደረደሪ በላሽ እንዴ ተብለን ነው እኮ ያደግነው እኛ። አይ አሁን በልተናል፣ ሆዴ እየራበ እየሞረሞረ አሁን በልቻለሁ ይላል የኢትዮጵያ ሕዝብ። ይሄ ነው አንድ ወደ ኋላ ያስቀረ። መግደርገር ግን በእግዚአብሔር ፊት የለም። ስሙኝ፣ በዚህ በሁለተኛ ነገሥት ምዕራፍ 4 ላይ ከነቢያት ወገን ሚስቶች አንዲት ሴት ወደ ኤልሳ ሄዳ ባሌ ባሪያ ሞቷል፣ ባሪያህም እግዚአብሔርን ይፈራ ዘንድ ታውቃለህ፣ ባለዕዳ ልጆቼን ባሪያዎች አድርጎ ሊወስዳቸው መጥቷል ብላ ጮኸች ይላል። መጥቷል ብላ ጮኸች። ከዛ በኋላ ኤልሳም መፍትሄውን ከመፈጸሙ በፊት ለጠየቀችው ጥያቄዋን በጥያቄ ነው የመለሰው። ከምን አላት መሰላችሁ? አደርግልሽ ዘንድ ምን ትሻለሽ አላት። ስሙኝ፣ ኢየሱስ ክርስቶስ የመጀመሪያ ጥያቄ ስጠይቅ ምን አደርግልህ ትወዳለህ ይላል። ብዙ ጊዜ ሊያድነን ሲመጣ ሊፈውሰን ሲመጣ ምን አደርግልህ ዘንድ ትወዳለህ ይላል እግዚአብሔር ኢየሱስ ክርስቶስ። በግልጽ ልንናገር ያስፈልጋል። ኢትዮጵያዊ መቼም የሚፈልገውን ነገር ቀጥታ አይናገርም። ዙሪያ ጥምጥም ነው እናንተ። ሄሎ what do you want? ከእግዚአብሔር ምንድን ነው የምትፈልገው? ዙሪያውን ይሽከረከራል እንጂ ራበኝ ለማለት ወይም ገንዘብ ለመጠየቅ ኩራቱ ይበልጥበታል። በኩራት እኮ ነው መጀመሪያ ኩራት አለው ኢትዮጵያዊ። እንትኑንም ሁለት ወዶ ነው እኮ ኢትዮጵያዊ፣ ኩራቱንም ይፈልጋል። ገንዘብ አጠያየቃችን ራሱ በጣም ያደክማል፣ ያስጠላል፣ ይሰለቻል። ብዙዎችን ደግሞ መግደርደራቸው አሳጥቷቸዋል። ከእግዚአብሔር ጋርም ስንግደረደር አተናል። እኔና እናንተ ብዙ ነገር አምልጦናል ስንግደረደር። እግዚአብሔር ግን መልካም ነው። አንድ ታሪክ ላስታውሳችሁ። በቤተ ሳዳ ባለው መጠመቂያ ለ38 ዓመት ጀምሮ ሽባ የነበረውን ሰው ታስታውሳላችሁ? ድንገት ኢየሱስ መጣና ልትድን ትወዳለህን አለው። ይኸውን አዎ ጌታዬ የሚል መልስ ብቻ ነው የሚጠበቀው። ያ ግን 38 ዓመት ሽባ የነበረው ሰውዬ ጌታ ኢየሱስ መጥቶ ልትድን ትወዳለህን ሲለው የሰጠው መልስ ተመልከቱ። አዎ ማረኛ ድነኝ አላለም። ይልቁንም ምን አለ? ጌታ ሆይ አለ፣ ውሃው በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል። ምን አገባ አንተ? ይህን ሁሉ ዓመት ጠብቀህ ጸሎትህ ሊመለስ ኢየሱስ ሲመጣ መዳን ትፈልጋለህ ሆይ ስትባል የምትሰጠው መልስ ዙሪያ ጥምጥም ነው። ማይመለከተህን ኢየሱስ የማይመለከተውን ይኸው እንግዲህ ጊዜ ሲያራዝም ማለት ስራ ሲያስፈታ ማለት ገንዘብ ፈልጋችኋል? ጸደነት ገንዘብ እፈልጋለሁና ስጪኝ። ግልጽ ይሁን።
ለምንድን ነው ዙሪያ ጥምጥም የምትሄዱ? ካለኝ እሰጣለሁ፣ ከሌለኝ የለኝም። ገርምሻል። አንዳንዶቻችሁ ደግሞ ማሞገስ ይወዳሉ ሰዎች አንድ ነገር ሲፈልጉ። አንቺ እኮ እናቴ ነሽ፣ አንቺ እኮ ባትኖሪ አልኖርም አይባልም። አንዳንዶቹ ደግሞ ስጭኝ ማለት ሲገባቸው አበድርኝ ይላል። ትሰማላችሁ? ይህ የኢትዮጵያዊ ገበና ነው። ልክ የለመደብንም እግዚአብሔር ጋር ስንሄድ ጸሎታችን ግራ ነው። ምን እንደምንጸልይ እኮ ግራ ነው። ምን እንደምንጠይቅ ግራ ነው። እስቲ አሁን ሁላችሁም የምትጸልዩት ምንድነው የምትጸልዩት? ጸለል። ከዛ በኋላ ቀጥታ መልስ አይደለም ይሄ ሰው የመለሰው። ኢየሱስ ግን ተነሳና አልጋን ተሸክመ ሂድ አለው። በቃ ይሄ ነው መልሱ። አጭር ነው የኢየሱስ። አይኔ ታውሮ ከሆነ አይኔን አብራልኝ ጌታ ሆይ ካልከው ይነካህ፣ ትበራለት፣ ትሄዳለህ። አለቀ በቃ። ወዲያው በቅጽበት ነው የሚያድነው። ኢትዮጵያዊ ግን ዙሪያ ጥምጥም ነው። እንደዚህ እንደ ሽባው ሰውዬ ለ38 ዓመት ሽባ እንደነበረው ሰውዬ እንዲህ ብሎ ናፊ እንዲህ ብላ። ይገርምሻል እኮ እኔ እኮ እንደዚህ ነበርኩኝ። ምን አገባኝ እኔ። ገንዘብ ነው አይደል የፈለከው? ቀጥታ ጠይቅ ወንድም አለ። በእግዚአብሔርን ፊት ስትሆኑ ቀጥታ ምንድን ነው የምትፈልጉት? አንዳንድ ሰው እኮ የሚፈልገውን ሳያውቅ ዝም ብሎ ተደፍቶ ሲጸልይ ይውላል። አንዳንድ ሰው ደግሞ ከእግዚአብሔር የሚጠይቀው ነገር እግዚአብሔር ትልቅ ሆኖ ሳለ አውሮፕላን ሊገዛን ሲችል የባጃጅ መኒ ነው የምትጠይቀው አንተ፣ የባጃጅ መሳፈሪያ። ይሄን ያለው ልዩነቱ። እግዚአብሔርን ስትጠይቁ ትልቅ ነገር ጠይቁ፣ ሰማያዊ ነገር ጠይቁ፣ በገንዘብ የማይገዛ ነገር ጠይቁ፣ አንድ ጊዜ ተደርጎ ማልፍ ነገር ጠይቁ። ምድራዊ ነገር አትጠይቁ፣ ሰማያዊ ነገር ነው እንጂ መጠየቅ። በእግዚአብሔር ፊት በግልጽነት ያስፈልጋል። ምን እንደምንፈልግ እንኳን ማናውቅ ሰዎች አለ። እግዚአብሔር ትልቅ ነገር ሊሰጠን ወዶ እኛ ግን ለቁጣንቁጥ አሕዛብ እንኳን ሳይጠይቁ ለተሰጣቸው ነገር እኔና እናንተ ጠዋትና ማታ ትዳር ስጠኝ፣ ጠዋትና ማታ ልጅ ስጠኝ፣ ጠዋትና ማታ ቤት ግዛልኝ፣ ጠዋትና ማታ ስልክ ግዛልኝ። አያያያያ ስልክ ምንድነው ለእግዚአብሔር? ቤት ምንድነው ለእግዚአብሔር? ትዳር ምንድነው ለእግዚአብሔር? ሁሉ ይሄ ሁሉ አላፊ ጠፊ ነው። የማያልፈውን ሰማያዊ ሆነውን ክብርህን አሳየኝ ነው እኛ የምንለው። ክብርህን አሳየኝ ነው እኛ የምንለው። ጌታ ሆይ ና ነው የምንለው። ማራናታ ነው የምንለው። ኃይል ይሰጠን፣ ጸጋ ይጨመርልን ነው የምንለው። ሰማያዊ ጥበብ ይሰጠን፣ የመገለጥ ጥበብ ይሰጠን፣ የትንቢት ጥበብ ይሰጠን ነው የምንለው። የምን ቁጣንቁጥ ነው? ሰማያዊ ነገር ነው የምንጠይቀው እኛ። መጠየቅም ያለብን አሕዛብ ቢለፉ ቢላላጡ ቢጋጋጡ ማያገኙትን ነው እኔና እናንተ መጠየቅ ያለብን። ኤልሳ መበለቲቱን አደርግልሽ ዘንድ ምን ትወጃለሽ? በቤትሽ ያለውን ንገሪኝ አላት። ስሙኝ፣ አሁን ይሄ የኔ ለምን ትጮህብኛለህ? አትጮህብኝ እያለ ነው እግዚአብሔር። ይቺ ሴትዮ የመጀመሪያ ምሳሌ ናት። ኤልሳ ጋር ሄደች፣ በዕዳ ሊያዝ ነው አለች። ከዛ ምን አላት? በቤትሽ ያለውን ንገሪኝ አላት። እርሱም ከጎረቤቶቹ ሁሉ ሄደሽ ሁሉ ከሜዳ ማድጋዎች ተዋሺ፣ አታሳንሻቸውም አላት። ይችን ያቱልኝ አታሳንሻቸው አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ዘይቱን ገልብጪ ብሎ ዝርዝር መመሪያ ሰጣት። ሃሎ ስሙኝን። አሁን እቺ ሴትዮ ዝርዝር መመሪያ ተሰጥቷታል። ጸልያለች፣ ጠይቃለች፣ መልስ አግኝታለች። ብዙዎቻችን ጸልየናል፣ ጠይቀናል፣ መልስ አግኝተናል። ነገር ግን ከኛ የሚጠበቀው ከዚህ ሴትዮ የሚጠበቀው ማድጋ መሰብሰብ ነው። አታሳንሹ ብሏታል። እቴ በሰበሰብሽው ማድጋ ልክ ነው የምትቀበየው። ሂጂና ማድጋ አምጪ ተብለሽ ማድጋውን ሳትይዢ ወይ አንድ ማድጋ ብቻ 10 አምጪ ተብለሽ አንድ ማድጋ ብቻ አቅርበሽ ዘይትሽ አልቆ ነው፣ ላለብሽ ዳ አልቆ ነው። አታሳንሻቸው ያለሽን ነገር አሳንሰሽ ነው። ምንቀበለው በዘረጋ ነው እጅ መጠን ነው። ምንቀበለው በጥማታችን ልክ ነው፣ በረሃባችን ልክ ነው፣ በእምነታችን ልክ ነው። በገብተሽ በር ዝጊ ተብለሻል ወይ በሩን ክፍት ትተሽ ነው። ስሙኝ፣ አሁንም ይጫዋል ደግሞ እንደገና በር ከዝጊና ግቢና ማድጋ ቅርቢ ስትባይ አንቺ አሁንም ቤትሽ ገብተሽ ጌታ ሆይ ድረስልኝ እያልሽ ነው እቴ። መልሱ ያለው ግን ከማድጋው ጋር ነው። መልሱ ያለው ግን የእግዚአብሔር መመሪያ ከመቀበል ጋር ነው። ባቀረብሽው ልክ ነው፣ መመሪያውን በተከተልነው ልክ ነው መቀበላችን ያለው። እቺ ሴት አድርጌ የተባላችሁ ሳታደርግ ዝም ብላ ጠዋትና ማታ ብትጮህ መፍትሄ ባልመጣ ነበር። አሁን እያደረግን ያለነው ይሄ ነው። አድርጎ የተባልነውን አናደርግም፣ ጠዋትና ማታ እንጮሃለን። ዛሬ አትጩህብኝ እያለ ነው እግዚአብሔር። ዝም ብለሽ አትጩህ እህቴ፣ የጸሎትሽ መልስ ከመጣ ቆየ። ማድጋ መቼ አቀረብሽና ትጮያለሽ? ማድጋ አታቀርቢም። ዝም ብለሽ ከምትጮይ ዘይቱን የት ያርገው እንግዲህ? መሬት ላይ ይፍሰስ። የእግዚአብሔር መልስ መሬት ላይ ይፍሰስ። እግዚአብሔር መልስ ከሰጠ ቆየ። ከኔና ከናንተ የሚጠበቀው ጎሎ ነው ወገኖቼ። ከእግዚአብሔር ጋር አልተግባባንም፣ ከእግዚአብሔር ጋር አልተግባባንም። ስለዚህ ብትሰሙ ይኖሮ ብትታዘዙ ይኖሮ እያለን ነው ኢሳይያስ 48 ላይ ቁጥር 18
ስሙኝ ትእዛዜን ብትሰማ ኖሮ ሰላምን እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። ስላልሰማኸው ነው ወንድም ዓለም አልሞላ ያለ ፍሬ ያላፈራኸው እግዚአብሔር አርግ የሚልህን ስላልሰማኸው ነው፣ ስላልታዘዝከው ነው። ልክ እሱ ባለ መመሪያ ብንሄድ ይሄኔና እናንተ በረከታችን በስቶ ሰላማችን በስቶ ትውልድ ተባርኮ አገር ተባርካ በእግዚአብሔር መንገድ ሄደን ቢሆን ኖሮ እንደ ኢትዮጵያ የታደለ አገር አልነበረም። ዛሬ ግን ኢትዮጵያ እንደ ሀገር ከእግዚአብሔር ሐሳብ ውጪ በጠማማው እንደ ግለሰብ እንደ ቤተሰብ እንደ ቤተክርስቲያንና እንደ ሀገር እግዚአብሔር አርጉ የሚለንን እያደረግን ትእዛዙንም እየፈጸምን ባለመሆኑ ሰላም የለም፣ ደስታም የለም፣ እርካታም አልተገኘም። በመዝሙር 81:13 ላይ ሕዝቤስ ሰምቶኝ ቢሆን እስራኤልም በመንገዴ ሄደው ቢሆን ሕዝቤ ሰምቶኝ ቢሆን ኢትዮጵያ በመንገዴ ሄዳ ቢሆን ጠላቶቻቸውን ፈጥኜ ባዋረድኳቸው ነበረ፣ ባስጨነቋቸውም ላይ እጄን በጣልኩኝ ነበረ ይላል እግዚአብሔር። አይገርማችሁ? ምርጫው አንድ ነው፣ ወይ እግዚአብሔርን መታዘዝ ወይ በጀመርነው መቀጠልና መጥፋት። አሁን ደግሞ እየጠፋን እንዳለ ግልጽ ነው። እግዚአብሔር የተባረከ ይሁን። የእግዚአብሔር የሆነውን ወደን መቀበል ፈልገን ከኛ የሚጠብቀውን ግን አለማድረግ ኪሳራ ነው፣ ፍሬ ቢስ ይሁን ነው። ለዚህ ነው አሁን በእኛ ዘመን ተገልጦ የምናየው የእግዚአብሔር ያልሆነ ነገር ሁሉ ያለመታዘዝ ውጤት ነው። እግዚአብሔርን ያለመስማታችን ማሳያው ይሄ ነው። አሁን የምንኖርበት የተገለጠው ህይወት ማለት ነው። በዚህ በዘዳግም 32:29 ምን ይላል? አእምሮ ቢኖራቸው ይህንን ያስተውሉ ነበር፣ ፍጻሜያቸውንም ያስቡ ነበር። እግዚአብሔርን ባለመታዘዝ የሚመጣውን ቁጣ ያሰብን አይመስልም፣ ቅጣቱንም አልፈራንም። ሌላ አንድ ታሪክ ደግሞ ሊጨምርላችሁ እግዚአብሔር አትጩሁብኝ ያለበት በዘጸአት 14 ላይ የእስራኤል ህዝብ ከፈርዖን እጅ ነፃ አውጥቶ ያሻገረበት ሙሴ ያሻገረበት ታሪክ አለ፣ ታስታውሳላችሁና ሙሴ ከእግዚአብሔር ጋር እየተነጋገረ አድርግ የተባለውን በመመሪያ ነው። መቼም ሙሴ ወደ ፈርዖንም የተላከው በእግዚአብሔር መመሪያ ነው፣ በእግዚአብሔር ኃይል ነው፣ በእግዚአብሔር ታምራት ነው፣ በእግዚአብሔር ልክ ነው። መልእክቱ እግዚአብሔር ነው፣ እኛ እኮ አድራሾች ነን። ለዚህ ምሳሌ ሙሴ ነው። ስለዚህ እየተነጋገረ አድርግ የተባለውን ሁሉ እያደረገ እስከ መጨረሻው ይታዘዝ ነበረ ሙሴ ማለት ነው። ፈርዖን ከኋላቸው በሰረገላ ሲከተላቸው በመጨረሻው ሰዓት ሊሻገሩ ሲሉ ከፊታቸው ቀይ ባህር ከፊታቸው፣ ከኋላ ደግሞ ፈርዖን በሰረገላ እየገሰገሰ አስባችሁታል። አሁን የእስራኤል ህዝብ መንጫጫ ጀመረ። እዛው ብንሞት አይሻልም ወይ? የነገርን ነገር ተደገመ። እዛው ይሻለን ነበረ፣ መቃብራችን እንኳን እንዳይገኝ አረግ፣ ለነሱ ባሪያ ብንሆን ነበረ። ይሄ ነው ለምን? በእግዚአብሔር ላይ ለመታመን። ሙሴ ግን እስከ መጨረሻው እያጽናናቸው ነበር። ከዛ የቀይ ባህር እንዴት እንደሚሻገሩት አያውቁም ነበርና ሙሴ ህዝቡም በጣም ተጨንቀው በፍርሃት ተይዘው ይጮሁ ነበር። አሁን ጮት ተጀመረ። ችግሩ እኮ አለ፣ መከራው አለ እኮ። ምን እያደረግን ነው? እኔና እናንተ እየጮህን ነው። እግዚአብሔር ደግሞ ምን አለ? አትጩሁብኝ። ስሙኝ። በዚህ አስጨናቂ ሰዓት ከእግዚአብሔር ሰምቶ መመሪያም የመቀበል የግድ ነበር። ነገር ግን ሙሴም ሰው ነውና ከህዝቡ ጋር ሆኖ ወደ እግዚአብሔር ድረስልን እያለ ይጮህ ነበረ። ምን አለው? ለምን ትጮህብኛለህ ካለ በኋላ እንዲጓዙ ለእስራኤል ልጆች ንገር። ከዛስ ቁጥር 16 አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም፣ የእስራኤል ልጆችን በባህር ውስጥ በየብስ ያልፋሉ። ሙሴ በትርህን አንሳ ተብሎ ዝም ብሎ ቢጮህ ኖሮ፣ እንደገና ደግሞ እጅህን በባህሩ ላይ ዘርጋ ተብሎ ባይዘረጋ ኖሮ፣ ዝም ብሎ ጌታ ሆይ ቢባል መዳን የለም። ስለዚህ አሁን በእኛም ዘመን ልክ እንደ ሙሴ እግዚአብሔር ለምን ትጮህብኛላችሁ ያለን ነው። ከኛ የሚጠበቀው ነገር አልተገኘም። ለእግዚአብሔር ማድጋ ቅርብ እያለች ነው። አንተም እጅን ዘርጋና ትውልዱን በወንጌል አሸንፍ እያለህ ነው። ይህን የመጣብን መከራ የምናልፈው በወንጌል ብቻ ነው። የእግዚአብሔርን ትእዛዝ በመቀበል ብቻ ነው። ከእግዚአብሔር ጋር በመጣበቅ ብቻ ነው። ሌላ መፍትሄ የለም። ሙሴ ዝም ብሎ ቢጮህ በትሩን አንስቶ እጁን በባህሩ ላይ ዘርግቶ ባህሩን ባይከፍለው ኖሮ ባልተሻገሩ ነበር። ያልዳነው፣ ያልተፈወስነው፣ ያልተባረክነው፣ ያላረፍነው፣ ሰላም ያጣነው፣ በቤተ ክርስቲያን የእግዚአብሔር ነገር አልገለጥ ያለው፣ ጸሎታችን ያልተመለሰው፣ አድርጉ የሚለንን ከኛ የሚጠበቀውን ስላላደረግን ነው። የዛሬ መልእክት ሐሳቡ ከእግዚአብሔር ጋር አልተስማማንም። በእግዚአብሔር መንገድ የሄደ ሰው እኮ ምን ይጎልብታል? ናት አንቀባሮ እኮ ያኖራል። የኔ ጌታ አሁን በቃ እየተገለጠ ያለው ነገር ሁሉ ሸምቀቅ የሚያደርግ ነገር እየተገለጠ ነው። ከኛው ከማኞች ትናንትና ወንጌል ሲሰብኩ
እኔ ነኝ ነብይ፣ እኔ ነኝ ፓስተር፣ እኔ ነኝ ምናምን ሲሉ እየተገለጡ ያሉበት ነገር በጣም ያሳፍራል፣ እግዚአብሔርንም ያስቆጣል፣ ትውልድ ያሰናክላል። አልተሳቀቃችሁ? ሰሞኑን ፓስተር ተብየው ሶፊ የእስልምና ነገር ጠምጥሞ ከዚህ በኋላ እንደዚህ ሆኛለሁ ብሎ በጣም ነው ያሰንኩት። ይሄ እኮ ክርስቶስን አጣጥሎ ንቆ ያኛው ይሻለኛል። እኔ አርጉት እንደፈለጋችሁ ሁኑ፣ ግን አደባባይ ይዛችሁ ወጣችሁ ያንን ርኩሰት ትውልድን አታሰናክሉ፣ አታስቱ፣ የእግዚአብሔርንም ስም አታሰድቡ። ሙስሊሞን ካደላ አንተ ሙስሊም ነኝ ብለህ ነው። መቼም ቀልድም ከሆነ በዚህ አይቀለድም። በዚህ ልንቀልድ አይደለም እኛ የተጠራ ነው። አሁን ወንጌል ይዞ የትውልድን የማዳን ሰዓት ነው። ይቀልዳል ክርስቲያን፣ ያላግጣል። ከክርስቶስ የበለጠ ነገር እንዳገኘ ሰው በጥፋታችን መኩራራት ይዘናል። ሰው በጥፋቱ ይኩራራል። እናንተ ማፈር ሲገባው ማፈር ይገባ ነበር። አንተ ሼም ኦን ዩ። በእውነት ጥፋትና ውርደታችንን በጓዳ ብናደርገው ምን አለበት? ማሰናከያ። ከዚህ በኋላ እንደዚህ አይነት ሁኔታ ነው ያለው። ኩርት ብሎ እየሳቀ አሜሪካኖች ዲስካስቲንግ ይሉታል። ዲስካስቲንግ ማለት የሚያቀለሸልሽ የሚያስጠላ ማለት ነው። የሚቀፍ ማለት ነው። የሚያስጠላ የሚያቀለሸልሽ የሚቀፍ ማለት ይሄ ያየሁት ሶፎንያስ ለብሶ የወጣው ነገር እንደ አማኝ እንደ ክርስቲያን መንፈስን የሚያስቆጣ ነገር። እግዚአብሔር ይገስጽ።